ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም አዲስ የሚያስገነባው ሁለገብ ህንፃ የመሰረት ድንጋይ በብፁዕ ጠቅላይ ስራ አስኪያጁና በብፁዓን አበው ሊቃነ ጳጳሳት ተቀመጠ። መምህር ጌታቸው በቀለ ዝርዝር አለው። መጋቢት 10 ቀን 2018 ዓመተ ምህረት የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በመርካቶ ደብረ አሚን አቡነ ተክለ ሃይማኖት ገዳም አጠገብ የሚሰራው አዲስ ሁለገብ ህንፃ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት በተገኙበት የመሰረት ድንጋይ አስቀመጡ። የገዳሙ አበምኔት መምህር አባ ኢሳያስ ወልደ ሰንበት እንደተናገሩት በአዲስ አበባ ከተማ ደብረ አሚን አቡነ ተክለ ሃይማኖት ገዳም አጠገብ ሁለገብ ህንፃ 180 ካሬ ሜትር ላይ ያረፈ ባለ 7 ወለል ለመገንባት ስራ መጀመሩን አስረድተዋል። አሁን ባለው የገበያ ሁኔታ የህንፃ ግንባታውን ለማጠናቀቅ 124 ሚሊዮን ብር የሚፈጅ መሆኑን የጠቆሙት የገዳሙ አበምኔት በዘላቂነት የገዳሙን ችግር ለመፍታት ምዕመናን፣ በጎ አድራጊዎች ለህንፃ ግንባታው እገዛ እንዲያደርጉ ጥሪያቸውን አስተላልፈዋል። ገዳማችን ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ረጅም የሆነ ታሪክ ያለው ሲሆን በአሁኑ ወቅት ብዙ ተግዳሮቶች እያሳለፈ ይገኛል። አሁንም የመሰረት ድንጋይ የሚጣልበት ይህ ቦታ ቀድሞ በቦሌ አካባቢ የገዳሙ ይዞታ የነበረው 236 ካሬ ሜትር ቦታ ለመንግስት ልማት በመፈለጉ ተለዋጭ የተሰጠን ቦታ ሲሆን የዚህ ቦታ ላይ የገዳሙ መነኮሳት አባቶችና መነኮሳያት እናቶች የሚረዱበት የገቢ ምንጭ የሚሆን ሁለገብ ህንፃ ግንባታ ለማከናወን ታቅዷል። ይህም ህንፃ በአጠቃላይ 180 ካሬ ሜትር ላይ ያረፈ ሲሆን ጠቅላላ የወለል ብዛቱም 7 ወለል ነው። አሁን ባለው ተጨባጭ የግንባታ ስሌት 124 ሚሊዮን ብር የሚፈጅ ሲሆን ይህንን ህንፃ ግንባታ አጠናቆ በዘላቂነት የገዳሙን ችግር ለመፍታት ከብዙ በጥቂቱ የታሰበ አንዱ የእቅድ አካል ነው። በመሆኑ ሁሉም የአባታችን የአቡነ ገብረ መንፈስ ቅዱስ ወዳጅ ይህንን እቅድ ከግብ ለማድረስ የተቻለውን ርብርብ ማድረግ የክርስትና ግዴታ መሆኑን ተገንዝቦ ሁሉም ምዕመን የተቻለውን እንዲያደርግ እየጠየቅን ይህን ያክል ወጪ ለማውጣት ገዳሙ አቅሙ የማይችል በመሆኑ ገዳሙ ከበጎ አድራጊ አክሊለ ገብርኤል ቀና ትብብርና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገጠር አብያተ ክርስቲያናት የትምህርት ቤቶች እርዳታ ማስተባበሪያና ማደራጃ መምሪያ ከፍተኛ ትብብር ወደ ፍጻሜ ለማድረስ ጉዞ ተጀምሯል። መልአከ ኃይል አባ ላይኩን ግፋ ወሰን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የገጠር አብያተ ክርስቲያናት የገዳማትና የአብነት ትምህርት ቤቶች እርዳታ ማስተባበሪያ መምሪያ ኃላፊ እንደተናገሩት የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ለህንፃ ማሰሪያ ከመጋቢት 18 ቀን 2018 ዓ.ም ጀምሮ እርዳታ ማሰባሰቡ ለተከታታይ 3 ቀናት የሚከናወን መሆኑን ገልጸዋል። ዛሬ የተሰበሰብንበት ታላቁ ዓለማችን የታላቁ ገዳም አንጋፋውና ቀደምት የሆነው ከ15ኛው ክፍለ ዘመን ጀምሮ እስከ ዛሬዋ ድረስ የመከራና የእንግልት ገፈት ቀማሽ የሆነው ገዳም ዛሬ በዚህ ቦታ ላይ የሁለገብ ህንፃ መሰረት የሚጣልበትን ምክንያት በማድረግ በዚህ ቦታ ተገኝተናል እና ይህንንም በመንበረ ፓትርያርክ የገጠር አብያተ ክርስቲያናት ገዳማት የአብነት ትምህርት ቤቶች እርዳታ ማስተባበሪያ መምሪያ በኩል የእርዳታ አስተባባሪው ደግሞ አክሊለ ገብርኤል አማካኝነት ተሰብስቦ ይህ ህንፃ በአጭር ጊዜ 124 ሚሊዮን የሚፈጅ ስለሆነ በሱ አሰባሳቢነት ተጠናቆ ገዳሙ ገቢ የሚያገኝበትና አባቶች መነኮሳት እና እናቶች መነኮሳያት የሚረዱበት እንዲሆን ለማድረግ የተዘጋጀ ፕሮግራም ነው። በመጨረሻም ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ እንደገለጹት ከኢትዮጵያ ገዳማት አንጋፋው ገዳም የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ነው። ገዳሙ የሚያስገነባውን ህንፃ ሁላችንም ተረባርበን መስራት ይገባናል ሲሉ አባታዊ መልእክታቸውን አስተላልፈዋል። ገዳሙ የሁላችንንም የተስፋ ገዳማችን መመኪያችንና ጥንታዊ የሆነ የኢትዮጵያውያን ጸሎት
የሚጸልዩበት ብዙ አባቶች የጠቆሙበት የጸደቁ አባታችን በረከታቸው ለኢትዮጵያ ሕዝብ በረከት ያስተላለፉበት የበረከት ገዳም ነውና በዚያ በገዳሙ ምክንያት ነው ከዚህ የተገኘ ነው። ስለዚህ ይህንን መሰረተ ልማቱን ገዳሙ ከልመና ሁሉ ጊዜ ለማኝ ከሚሆን ከዚህ ያሉት ባሕታውያን አባቶች ለጸሎት፣ በቅዳሴ፣ በምስጋና፣ በሰዓታት በተለያዩ አቅጣጫዎች የሚያገለግሉ አባቶች ሠርከ ኅብስት ስለሚያስፈልግ በዚህ መልኩ እገዛ ብናደርግም ዛሬ እንደዚሁ ለማብሰር የገዳሙ ሕንፃ ከዚህ ቢሰራ ለገዳሙ የዳቤ መግዣ የሚሆን ግብዓት ይገኝበታል ተብሎ ይታመናልና ሁላችንንም ከላይም ከታችም ከጠቅላይ ቤተ ክህነት ጀምሮ እስከ አህጉረ ስብከቶች በሙሉ ጠቅላላ በኢትዮጵያውያንና በውጭ ዓለማት ያለው በሙሉ ስለ ዝቋላ ገዳም ሁሉም ተረባርቦ ይህን ስራ እንዲሰራ በዚህ እግረ መንገዳችን መልእክታችን ለማስተላለፍ ነው። በመርሃ ግብሩ ላይ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ የየመምሪያ ኃላፊዎች፣ ጥሪ የተደረገላቸው እንግዶችና ምዕመናን ተገኝተዋል። በተያያዘ ዜና ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ የመንፈስ ቅዱስ ልጆቻቸውን አስተባብረው ያሰባሰቡትን ከግማሽ ሚሊዮን ብር በላይ ለዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም አስረከቡ። መምህር ጌታቸው በቀለ መጋቢት 10 ቀን 2018 ዓ.ም የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም የገቢ ምንጭ እንዲሆን ታቅዶ የሚገነባው ሁለገብ ሕንፃ የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳት ተባርኮ መቀመጡ ይታወሳል። በዚህ ዕለት ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ የመንፈስ ቅዱስ ልጆቻቸውን አስተባብረው ያሰባሰቡትን 633500 ብር ለገዳሙ አበምኔት አስረክበዋል። በዚህ ቀን እዚህ ቦታ ተገኝተን በአባታችን በአቡነ ማቴዎስ ጽሕፈት ቤት በምእመናን የተላከውን ገንዘብ ተቀብለን እግዚአብሔርን አመስግነን እናንተንም አመስግነን ጻድቁ በረድኤታቸው በአማላጅነታቸው በቃል ኪዳናቸው እንዲጠብቋችሁ በመማጸን የደረሰንን ተቀብለን አመስግነናል። እግዚአብሔር ባያላችሁበት ይጠብቅልን፣ ሀብታችሁን፣ ንብረታችሁን፣ ቤታችሁን ይባርክላችሁ፣ ልጆቻችሁን ያሳድግላችሁ፣ እድሜውን ጸጋውን ያድልልን። ሁልጊዜ ከኛ ጋር ናችሁና እግዚአብሔር አምላክ ደግሞ እናንተን በሰጣችሁ ልክ ደግሞ መንፈሳዊ ስጦታ እንዲሰጥልን እንማጸናለን፣ እንለምናለን። ጻድቁ አባታችን ወዳጆቻቸውን ይባርካሉ ይቀድሳሉና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይባርኳችሁ ይቀድሳችሁ። ብፁዕ አቡነ ማቴዎስ እንደተናገሩት መጋቢት 10 ቀን 2018 ዓ.ም ብፁዓን አበው ሊቃነ ጳጳሳት የመሰረት ድንጋይ ጥለው ባርከው የህንፃ ግንባታው ስራው ስለተጀመረ የአበው መነኮሳት የኑሯቸው መደጎሚያ የሆነውን ህንፃ በቅርብ ጊዜ ለማጠናቀቅ እንዲቻል ምዕመናን እንዲተባበሩ አባታዊ መልእክታቸውን አስተላልፈዋል። አበው መነኮሳት ዛሬ መጥተው በዚህ በተክለ ሃይማኖት አካባቢ የተሰጣቸውን መሬት ብፁዓን አበው ሊቃነ ጳጳሳት የመሰረት ድንጋይ ጥለው ባርከው ስራውን እንዲጀመር ፈቅደዋል። አበውም መነኮሳቱም በርከት ብለው የመጡት ያንን ቦታውን ለማስባረክ ስራውን ለማስጀመር በአባቶች ለማስባረክ ነው የመጡት። በዚሁ እግረ መንገዳችንን ብፁዓን አበው ሊቃነ ጳጳሳት፣ የሀገረ ስብከቱ ሊቀ ጳጳስ፣ የጠቅላይ ቤተ ክህነቱ ስራ አስኪያጅ እንዲሁም ሌሎችም አባቶች ተገኝተው የመሰረት ድንጋዩን ጥለዋል። ከዚህ በኋላ ስራው ነው የሚጀመረው። የመሰረት ድንጋዩ ከተጣለ በኋላ እንግዲህ መቆየት የለበትም። እንዳየነው ስራው ስለተጀመረ ጉድጓዱም ውሃ እንዳይሞላ በተቻለ መጠን እንድትተባበሩ ነው። የገዳሙ ቅርስ ነው፣ የገዳሙ ርስት ነው። በምናኔ ላይ ቢኖሩም ያለ እህል ውሃ ቆሞ አይሄድም። ጸሎትም፣ ስግደትም፣ ቅዳሴም አገልግሎትም ከዚህ አገልግሎት በኋላ እህል ይቀመሳል።
ሰው ደግሞ ካልቀመሰ ደግሞ ፍጹምነት ደረጃ እስከሚደርስ ድረስ ሰውነቱ ይዝላል፣ ጉልበቱ ይደክማልና ወጥተው ወርደው እንዲያገለግሉ ብርታት እንዲያገኙ እህል መቅመስ አለባቸውና ለገዳሙ ኑሮ መደጎሚያ የሚሆን ነው ይሄ ቦታ። በቅርብ ጊዜ አልቆ ደግሞ ዛሬ አባቶች ተገኝተው የመሰረት ድንጋይ እንደባረኩ እንደጣሉ ደግሞም ህንፃው አልቆ እንደሚባርኩ ተስፋ አለን። ምዕመናን እንግዲህ ዛሬም የረዳችሁ ይህንን ለገዳሙ ለአባታችን ለመጋቢት 5 በረከት የሰጣችሁ ለህንፃውም እንደዚሁ በተቻለ መጠን እንድትረዱ አደራ እንላቸዋለን። ቤታችሁን ይባርክ፣ ኑሯችሁን ይባርክ፣ ገዳሙን ያስፋልን፣ መነኮሳቱን አርድእቱን አበውን በገዳማቸው በባታቸው ያጽናልን። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ጥንታዊ ታሪካዊ ገዳም ነው። ገዳሙ በኢትዮጵያ ታሪክ ውስጥ የቅርስ ማዕከል፣ የታሪክ ምንጭ ነው። በገዳሙ ለዓለም ሰላም፣ ለህዝበ ክርስቲያኑ ይቅርታና ምህረት የሚለምኑ ከ400 በላይ መናንያን አባቶች የሚኖርበት ገዳም ነው። አዲስ የሚታነጸው ሁለገብ ህንፃ የገዳሙን ችግር በመጠኑ ቢሆን ይቀርፋል ተብሎ ይጠበቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንፃዎች አስተዳደርና ልማት ድርጅት ዘመናዊ ጽሕፈት ቤት እድሳትና ተጨማሪ የልማት ስራዎቹን ሊያስመርቅ መሆኑ ተገለጸ። ሰላም አንባዬ ተጨማሪ አላት። የቤቶችና ህንፃዎች አስተዳደርና ልማት ድርጅት ባለፉት 6 ወራት አገልግሎቱን ለማዘመንና የስራ አካባቢውን ምቹ ለማድረግ ሰፊ ስራዎችን ሲያከናውን ቆይቷል። ከነዚህም መካከል በዘመናዊ መልክ የታደሰው የድርጅቱ ጽሕፈት ቤት ለምርቃት ዝግጁ መሆኑን ተገልጿል። ስለ ጽሕፈት ቤቱ እድሳት የድርጅቱ የጠቅላላ አገልግሎት ዋና ክፍል ኃላፊ ሊቀ አእላፍ ኪዳኑ ተካ እንደሚከተለው ያብራራሉ። ግለሰቡን የምናነጋግርበት ነገር ቢመቻች የኮንስትራክሽን ባለቤት ብለን አቀድን። ከዛ በኋላ ሊቀ ስዩማን በቢሮ ጠርቶ አነጋገረው። የቤተ ክርስቲያን ልጅ እንደመሆኑ መጠን ማለት ነው። አይ በቃ እኔ የሰበሰባችሁትን ወይም ያገኛችሁትን 4 ሚሊዮን ብር ለሰራተኛ ሊችል ይችላል፣ ማቴሪያሉን እንኳን ባይችል የሰራተኛ ይችላልና እሱን ስጡኝ፣ ከ10 ሚሊዮን በላይ ትቻለው ለቤተ ክርስቲያን የነጻ ሰራለሁ ብሎ ለሊቀ ስዩማን ቃል ገባ። ያው በጣም ነው ደስ ያለን እውነት ለእግዚአብሔር ለመናገር እዚህ ያለ ሰራተኛ በአጠቃላይ። በዚህ አጋጣሚ ሊቀ ስዩማን እስክንድር በአቋምም በስራም የሚያደርገው እንቅስቃሴ እጅግ የተሻለ ስለሆነ የኮንስትራክሽኑን ባለቤት አሳመነው። እዚህ የተነሳው ወደ ስራ ተገባ ማለት ነው። ስለዚህ በቅርብ ቀን ተጠናቆ ይመረቃል የሚል እምነትና ግምት አለን። ደስ በሚል ሁኔታ 4 ሚሊዮን አይደለም በ30 ሚሊዮን በማይሰራ ሁኔታ ያው ስራው እየተሰራ ይገኛል ማለት ነው። ይሄ ቢሮ ዘመናዊ ከመሆኑ አንፃር ሁሉም ዘመናዊ ናቸው የተባሉ ነገሮች በአጠቃላይ ይኖራሉ እዚህ ጽሕፈት ቤት ላይ ማለት ነው። ስራን በዘመናዊነት ማሳለጥ የሚችልበት ቢሮና ጽሕፈት ቤት ነው። እግዚአብሔር ለዛ ያብቃን። ቅርብ ጊዜ ይመረቃል ተጠናቆ የሚል እምነት አለን። በዚህ አጋጣሚ ሊቀ ስዩማን ያደረገው አስተዋጽኦ በቀላሉ የሚገመትና የሚታይ ነገር አይደለም። ተቋሙ ከአካላዊ ግንባታዎች በተጨማሪ መረጃዎችን ለደንበኞቹ ተደራሽ ለማድረግና ግንኙነቱን ለማሳለጥ አዲስ ድህረ ገጽ ዌብሳይት ማዘጋጀቱንም አስታውቋል። ያው ቢሮው በእንደዚህ አይነት መልኩ ካማረ የዌብሳይቱም ስራ ዘመናዊ ሆኖ መቀጠል እንዳለበት እናምናለን። ይህም ቅድመ ሁኔታዎች አልቀዋል። አሁንም በተማሩ ሰዎች በምሁራን ወገኖቻችን የዌብሳይቱም ስራ ተጠናቋል። እሱም በእለቱ አብሮ እንደሚጠናቀቅ እንደሚመረቅ ተስፋ እናደርጋለን። ቅድመ ሁኔታው ስለተጠናቀቀ ማለት ነው። ቢሮው ደግሞ ዘመናዊነቱን የተላበሰ ሊሆን ይገባዋል። ቅድም እንዳልኩት ነው። በጣም ከሚኒስቴር መስሪያ ቤት ጀምሮ የምንገናኝበት ቢሮ ነው የጽሕፈት ቤት የድርጅቱ ጽሕፈት ቤት ማለት ነው። አንደኛ ከደንበኛ ማፍራት አንፃር፣ ሁለተኛ እዚህ ቤት ውስጥ የምንሰራው ስራ ኪራይ መሰብሰብ ብቻ አይደለም፣ ህንፃ ማስገንባት ብቻ አይደለም፣ ወይም ደግሞ ህንፃዎችን መጠበቅ ብቻ አይደለም። እዚህ ቢሮ ውስጥ እዚህ ጽሕፈት ቤት ውስጥ የምንሰራው ስራ ማለት ነው። ብዙ ስራዎች አሉ። ከዚህ ከቤት ማስመለስ አለ፣ በህግ የተያዙ ቦታዎች አሉን። አሁን ብፁዕ አባታችን አቡነ ሳዊሮስ ወደዚህ ወደ ጠቅላይ ስራ አስኪያጅነት ከመጡ ወዲህ በሊቀ ስዩማን
ጥረት በጣም ትልልቅ ቦታዎች ያለ አግባብ ተወስዶ የነበሩ ቦታዎች እስከ ሚኒስቴር መስሪያ ቤት ድረስ የምንመላለስባቸው ቦታዎች አሉ። እግዚአብሔር ከፈቀደ ቅርብ ጊዜ ይመለሳሉ የሚል ሀሳብ እና እቅድ አለንና ከሚኒስቴር መስሪያ ቤት አንስቶ ከንቲባ ቢሮ ጨምሮ ሌሎች የምንገናኝባቸው ብዙ ጽሕፈት ቤቶች ስላሉ እነዚህ ዘመናዊ ዌብሳይት አገልግሎት ግዴታ ያስፈልገናል ማለት ነው። ሌላው ደግሞ በሕግ የተያዙ አሉ። አሁን ከቤት ማስመለስ ጋር ተያይዞ በሕግ ደግሞ የምንከራከርባቸው ቤቶች አሉ። እነዚህ ኪራይን በወቅቱ ያልከፈሉ እና ብዙ የሚሰሩ ስራዎች ስላሉ ውስብስብ ስራዎች ስላሉ በጣምም ደግሞ ካሁን በፊት ብዙ የተበላሹ ስራዎች ስላሉ እነዚህን ለማጽዳት ዘመናዊ የቴክኖሎጂ አጠቃቀም ቅድም ተባለው የዌብሳይቱ አጠቃቀም ግድ ስለሚል ከዚህ አንፃር እሱም ተጠናቆ አሁን በቅርብ ጊዜ ውስጥ ስራ ላይ ይውላል የሚል እምነትና እንትን ሐሳብ አለን፣ እቅዱም አለን። እንግዲህ እግዚአብሔር ከፈቀደ በዚህ አይነት መልኩ ዝግጅቱ ተጠናቋል ማለት ነው የዌብሳይቱ። ሌላኛውና ተቋሙን በዘመናዊ አሰራር ፈርቀዳጅ ያደርገዋል ተብሎ የታመነበት ደግሞ የሞባይል ባንኪንግ ስርዓት ነው። ይህ ቴክኖሎጂ ደንበኞች ያሉበት ሆኖ ክፍያ እንዲፈጽሙ የሚያስችል ከመሆኑም ባለፈ አላስፈላጊ እንግልትን የሚቀንስ መሆኑን ተጠቁሟል። አንደኛ የደንበኞችን አገልግሎት በተሳለጠ ሁኔታ ጊዜን በመቆጠብ የቤታቸው ሆነው በሞባይል ባንኪንግ የሚከፍሉበት ኢብን ባንኮች ከሰጡን ሐሳብ የተነሳ ውጪ ሀገር ጭምር በዶላር መክፈል እንደሚቻል ኪራዩን የሚከፍልበት ቤቱ ቁጭ ብሎ በሞባይል ባንኪንግ የሚከፍልበት ሁኔታ እሱን ጭምር እንደሚመቻች ነው። ሌላው ዘመናዊነትን መከተል ነው፣ የተሳለጠ ስራ መስራት ነው። ሌላው ኪራዩን በወቅቱ መክፈል መቻል 5 ቀን ሲቀረው 6 ቀን 7 ቀን ሲቀረው አላርም አለው። አሁን የነገሩን አዲሱ ሲስተም ማለት ነው። ኪራይ ክፈል፣ ይሄን ያህል ቀን ቀርቷል፣ በቃ ይጮህበታል፣ ያንኳኳል ማለት ነው። ረሳሁት ዘነጋሁት አይልም። 3 ቀን ቀርቷል፣ 2 ቀን ቀርቷል። ኢቭን ቀኑ ራሱ ካለፈ ቀኑ አልፏል፣ በቃ ይሄን ያህል ቅጣት አለብህ ብሎ እስከ ቅጣቱ ድረስ የሚያስቀምጥ ሲስተም ነው የዘረጋው ባንኩ ማለት ነው። ስለዚህ እዚህ ውስጥ መግባት ግድ ይላል። ይሄ ደግሞ ሲስተም ሲገባ ምንም አይነት ክፍያ ከድርጅቱ አይከፈልም። ባንክ በራሱ አሰራር ከሚያገኘው የባንክ የገንዘብ ዝውውር ውጪ ይህን ሲስተም ስለዘረጋ የእኛን ኪራይ በየወሩ ስለሰበሰበ የሚያገኘው አይነት ነገር አይኖርም። የመብራትን ማከፋፈል በዚሁ፣ የውሃን ማከፋፈል በዚሁ ሲስተም፣ ባት ዲፖዚት የምናስቀምጣቸው የዲፖዚት አለ፣ የ3 ወር ብለን የምንይዘው አለ። አንድ ሰው ሲከራይ ውል ሲዋል የ3 ወር ዲፖዚት አለ። እነዚህን ጭምር በተቀላጠፈ መልኩ ዲፖዚቱንም በዲፖዚት ባቱንም በባት ለሚመለከተው የመንግስት አካል ማለት ነው። እኛ ኪራይ ቤቶቻችን ባት ከፋይ ነው፣ ባት ከፋይ ናት ቤተክርስቲያኗ፣ ከፍተኛ ባት እንከፍላለን። ይሄም የባት ሲስተም ጭምር በእንደዚህ አይነት ዘመናዊነት በተላበሰ መልኩ ይደረጋል። ድርጅቱ በአሁኑ ወቅት በአባቶች የተሰሩ ቅርሶችን የመጠበቅና የመንከባከብ ስራውን በማስቀጠል ላይ የሚገኝ ሲሆን በቅርቡ በሚካሄደው ምርቃት ላይም ብፁዕ ቅዱስ ፓትርያርኩን ጨምሮ ብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ እንደሚገኙ ይጠበቃል። ዜና ቤተ ክርስቲያናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካ በኦርቶዶክሳዊ አስተምሮ ስርዓተ ጋብቻ ላይ ትልቅ ስራ እየሰራች መሆኑ ተገለጸ። መምህር መዝገቡ ጌታቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጋብቻ ቃል ኪዳን ለሚጣመሩ ጥንዶች ከ80 አሐዱ መጽሐፍ ቅዱስ መሃል እግዚአብሔር አንድ ያደረገውን ሰው አይለየው የሚለውን የማቴዎስ ወንጌል ምዕራፍ 19 ቁጥር 6ን መርጣ በጋብቻ የምስክር ወረቀት ላይ ጽፋ ለተጋቢዎች ትሰጣለች። ከምርኮ በኋላ የተነሳው ነቢዩ ሚልክያስም በእስራኤል መሃል የጋብቻ ቃል ኪዳን መፍረስና ተዛማጅ በደሎች ሲሰፉ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር በማለት የእግዚአብሔርን ሐሳብ ለእስራኤላውያን ነግሯቸዋል። ከጋብቻ በኋላ መፋታት በብሉይም ሆነ በሐዲስ በእግዚአብሔር የተጠላ ተግባር መሆኑን መጻሕፍት ተባብረው ይመሰክራሉ። የምዕራቡ ዓለም የጋብቻ ሕግና ባህል ከኢትዮጵያውያን የተለየ እንደሆነና አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራቡ ዓለም በመስፋፋቷ በኢትዮጵያውያን መካከል ስለ ጋብቻ ያለውን አመለካከት ቀይሮታል ሲሉ በሰሜን አሜሪካን ሚሽጋን ስቴት
የደብረ ገነት አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ ክቡር ሊቀ ብርሃናት አበባው ደሳለኝ ነገሩን። በውጭ ሀገር ወይም ደግሞ በአሜሪካ አሁን እንደማየው ከሆነ እነዚህም የሚሆኑት በሶስት ምክንያቶች ነው። አንዱ ከመጀመሪያ ወላጆች ልጆቻቸው በቤተክርስቲያን ውስጥ በካህናት ስር እንዲያድጉ ከመመኘት የተነሳ ገና ከልጅነት ጀምሮ እዛው ካህናት ጋር እያስተዋወቁ ከቤተክርስቲያን እንዳይለዩ ጥረት ስለሚያደርጉ ተጋድሎ ስለሚያደርጉ የአሜሪካ ኑሮ በጣም ከባድ ነው። ለራስ ነፍስ ግቢ ነፍስ ውጭ ባለበት እንደገና ልጅ ደግሞ ማሳደግ አሜሪካ ትዳርና ልጅ ማሳደግ በጣም ከባድ ፈተና አለበት። የአሜሪካ አብዛኛው በትዳር አይኖርም። በትዳር አብዛኛው አበሻው የተሻለ ነው። ከተጋባው ካለ ያ ሰውዬ በኋላ ችግር ይመጣል ስለሚል የሚፈልገው እንትን እያለ ይኖርና ጓደኛዬ ናት እያለ ይኖር ጓደኛዬ ነው ትላለች እንጂ ባሌ ነው ሚስቴ ነው ማለት በጣም ሬር እየሆነ ነው ያለው በአሜሪካ ሀገር። ይሄ ችግሩ ስላለ ነው። ነገ በትንሽ ነገር በሆነ ነገር ሲነቃቀፉ መቻቻል ባለው ነገር ስለሌለ ነው። እኛ ወላጆችን ያችን ያቆዩት ስንት ከባድ ጠብ ሁሉ ሰው ፊት የሚታይ ጠብ ያርጉ መስሎ ሲታዩ ነገ ግን በምንም አይነት አይለያዩም። ባሌ ነው ሚስቴ ነው ተብሎ እድሜ ልክን ይዘልጋል። እዚያ ግን ትንሽ ነገር ኩርፋለ ወይም ቶሎ ፖሊስ መጥራት ወይም አንድ ነገር ስለሚሄድ ይሄን ስለሚጠራ ሰውየው ሚስቴ ነው ብሎ በምንም አይነት አይፈርምም። የሌላው ዓለም ስለ ጋብቻ ያለው እይታ እንደ ኢትዮጵያውያን አይሆንም። አሁን ላይ በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን በስፋት በመስበኳ የተፋቾችን ቁጥር በእጅጉ አውርዶታል ይሉናል። የኢትዮጵያ ቤተክርስቲያን ትልቅ አስተዋጽኦ አላት። ሃይማኖትን ትሰብካለች፣ ባህልን ታስተዋውቃለች። ካለባበስ ጀምሮ የሴቶች አለባበስ እነዚህ የወንዶች አለባበስ የሚቋሙን ላንስ ለባይቱን መጽላዩን ላንስ ለባይቱ የሚለው ስርዓቱን ታስተምራለች። በዚህ የተነሳ ጭምር አሁን ሌሎቹ ያደንቃሉ መጥተው ቸርች ብለው ከመጡ በኋላ ሲያዩ ሴቶች በዚህ በኩል ነው ቆሞ የሚያቸው፣ ወንዶች በዚህ ነው። የኛ ቤተክርስቲያን ስርዓታችን እንደዚህ ነው። ከጥንት ከአበው ተያይዞ የመጣው እዚህ ቅዱስ ቦታ ላይ ተቃራኒ ጾታዎች ተቀራርበው አይቆሙም። ለጸሎት መሰናክል ይፈጥራል በማየት ምን በማለት ተብሎ አድንቀው ነው የሚሄዱት። ይህን በማድረግ ቤተክርስቲያኗ ትልቅ አስተዋጽኦ ታበረክታለች። ኢትዮጵያውያን ጥሩ ትዳራቸውን እያጸኑ ነው ያሉት። በጣም እየተቻቻሉ ባህላችን እንዲህ ነው፣ ሃይማኖታችን እንዲህ ነው፣ ተፈጥሮም የሰጠው ሕጉ እንዲህ ነው። በአብዛኛው ተቻችለው እየኖሩ ነው። ብዙም ፈተና አሁን እኔ ባለሁበት ዘመን ቀደም ያሉ ካልሆነ በቀር እኔ አሁን ባለሁበት አካባቢ ላይ የትዳር የኢትዮጵያውያን መፋታት ብዙ አላዊም ደህና ናቸው። የመቻቻል ሁኔታ አለ። ትምህርቱም ደህና እየተሰጠ ነው። እነሱም እየሰሙ ነው። እኛ የመጣን ቅጃችን እንዲህ አይነት በትዳር እንዲጸንቶ የመኖር የ80 ሚስቴ ናት የ80 ባሌ የሚለው ቃል በአብዛኛው ሰው ኖራል ብሎ የሚገምተው 80 ዓመት ድረስ ነው። ዳዊትም የሚለው የሰው ልጅ ቢኖር 70 ለፊል 80 የሚሉት እስከ 80 ከ80 ዓመት በኋላ ትዳር አይመሰሉ ዞሮ የታወቀ ነው። እስከ 80 ወይም እስከ በሞት ከምጠር ባሌ ነህ እስከ ምጠር ሚስቴ ነሽ ካንቺ በኋላ ሌላ ካንተ በኋላ የሚለው ነገር ስላለ አሁን ብዙዎቹ ይህን ነገር እየለመዱ እየጸና እየሄደ ስለሆነ ጥሩ ነውና አሁንም ቀሪውም ይህን እንዲይዝ እንዲጠነክር እንዲችል እንዲታገስ ሚስቱ ብትታመም እንዲያስታምም ቢደክማት እንዲያበረታታት እንዲረዳት ጥንቱም መረዳዳት ጋብቻ አንዱ ትልቁ ነገር መረዳዳት ነው። በሰሜን አሜሪካ ያሉ ልጆች በመልካም ምግባር ያድጉ ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀላል ያልተባለ አስተዋጽኦ ታደርጋለችም ብለውናል። ልጆቻቸው በቤተክርስቲያን እንዲያድጉ ካላቸው ጥኑ ፍላጎት የተነሳ ገና ከጀምሮ ካህንን ፊቱ እንዲለምዱ እንዲለማመዱ አብሮ እንዲሉ አባቴ እንዲሉ ሲያደርጉ እየቆየ ይጥማቸውና ልጆቹም ወደ ትምህርት ይገቡ። አሁን ከኢትዮጵያ ዲያቆን ቄስ ገሌ ከማለት እዛ እየደረሱ ነው። አሁን ለክህነት በተለይ ልቁና በጣም በዝቷል። በእኛ አጥቢያ ነው በራሳችን አጥቢያ አሁን ወደ 6 ጥሩ የሆኑ ዲያቆን በጣም ምርጥ የሆኑ ዲያቆኖች። ታዲያ ይሄን ለመሆን ሶስቱም ነገር አንዱም ወላጆቻቸው ጥሩ ሰዎች በመሆናቸው መጀመሪያ፣ በኋላም ልጆቹን ፍላጎት፣ ቀጥሎ ደግሞ እዛው ያሉት ካህናት ደግሞ ጊዜያቸውን ለዛ ጉዳይ እያዋሉ በኦንላይንም ይሁን በአካልም ይሁን በስልክም ቢሆን ትምህርቱን እየሰጡ ስለሚያስተምሩ እንደገና ስለምናበረታታቸው የምንመልሳቸውን ይችን ለውጠህ እንዲበል ስለምንላቸውም በጣም ጥሩ ካህናት እየወጡ ነው። በመጨረሻም ዜና እረፍት። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ለበርካታ ዓመታት በሕግ ክፍል ሲያገለግሉ የነበሩት የሊቀ ትጉሃን ኃይሉ ታፈሰ ሥርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጸመ። መምህር ፍቃዱ ኪሮስ
ሊቀ ትጉሃን ኃይሉ ታፈሰ ገብረ ማርያም ከታላቁ አባታቸው ከቀኛዝማች መምህር ታፈሰ ገብረ ማርያምና ከእናታቸው ከወይዘሮ ፍቅርተ አበበ ሚያዝያ 27 ቀን 1933 ዓመተ ምህረት በጅማ ከተማ አጋሮ ቆታ ሚካኤል ተወለዱ። እድሜያቸው ለትምህርት እንደደረሰ የመጀመሪያ ደረጃ ትምህርታቸውን በአጋሮ ከተማ በሚገኘው በአጼ ፋሲል ትምህርት ቤት ተማሩ። ከዚያም በማያያዝ በደብረ ሊባኖስ ሸዋ ሽንጉርት ሚካኤል አዲስ ዓለም ቅዳሴ፣ አቋቋም፣ ቅኔና መጽሐፍ ተምረዋል። በ1967 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሌ ሀገረ ስብከት የነነስቦ ወረዳ ቤተ ክህነት ሹም በመሆን ተቀጥረው ከዛም በ1969 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በነገረ ፈጅነትና የሕግ ክፍል ኃላፊነት እስከ 2004 ዓመተ ምህረት ድረስ በትጋትና በታማኝነት አገልግለዋል። በዚሁ ዓመትም በቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለ1 ዓመት ያህል የሕግ ትምህርት ተከታትለዋል። ሊቀ ትጉሃን ኃይሉ ታፈሰ ገብረ ማርያም ከወይዘሮ ሙሉ ፈለቀ ጋር በ1971 ዓመተ ምህረት ትዳር በመያዝ 8 ልጆችና 6 የልጅ ልጆችን አፍርተዋል። ሊቀ ትጉሃን ኃይሉ ታፈሰ ገብረ ማርያም በሕይወት ዘመናቸው ከተለያዩ ተቋማት ጋር ባደረጉት ትብብር የሚከተሉትን የምስክር ወረቀቶችን አግኝተዋል። በ1971 ዓመተ ምህረት በመሰረተ ትምህርት መምህርነት ሰርቲፊኬት አግኝተዋል። በ1994 ዓመተ ምህረት በአዲስ አበባ ከተማ መስተዳደር ለማህበራዊ ፍርድ ቤት ዳኞች የተሰጠውን ስልጠና በማጠናቀቅ የምስክር ወረቀት አግኝተዋል። በ1995 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ የሕግ ፋካልቲ ለተጨማሪ የሕግ ዕውቀት ትምህርታቸውን ተከታትለው ከቀድሞ የሕግ ተማሪዎች ማህበር የምስክር ወረቀት አግኝተዋል። በ1996 ዓመተ ምህረት በአዲስ አበባ ከተማ አስተዳደር የፍትህና ሕግ ቢሮ ለማህበራዊ ፍርድ ቤት ዳኞች የተሰጠውን ስልጠና በማጠናቀቅ የምስክር ወረቀት አግኝተዋል። ሊቀ ትጉሃን ኃይሉ ታፈሰ ገብረ ማርያም በማህበራዊ ሕይወታቸው ለማያውቁት ሰው ሁሉ በሕግ ጉዳይ በነፃ በማማከርና ጉዳዩን በመፈጸም የተመሰገኑና የተወደዱ አባት ነበሩ። በአካባቢያቸው ተወዳጅ፣ ትንሹም ትልቁም በአክብሮት እኩል የሚያዩ መካሪና ዘካሪ በመሆን ከአንደበታቸው ቃል እግዚአብሔር የማይለያቸው የታላቅ ጥበብና የእውቀት ባለቤት የነበሩ ተወዳጅና ጠንካራ አባት ነበሩ። ሊቀ ትጉሃን ኃይሉ ታፈሰ ገብረ ማርያም ባደረባቸው ሕመም በሕክምናና በሚወዷቸው ቤተሰቦቻቸው ሲረዱ ከቆዩ በኋላ መጋቢት 9 ቀን 2018 ዓመተ ምህረት በ86 ዓመታቸው ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸውም መጋቢት 10 ቀን 2018 ዓመተ ምህረት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በበዓለ ወልድ ቤተክርስቲያን ተፈጽሟል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ አሳልፉ።